ሰላም 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 የቲክቶክ ቤተሰቦች ሁላችሁ እንደምን አላችሁ? ነገ ግንቦት 16 2018 ዓመተ ምህረት በዕለተ እሁድ ከምሽቱ 1 ሰዓት በኢትዮጵያ ሰዓት አቆጣጠር በዘመድ ቲቪ የሳተላይት ቴሌቪዥን ታላቅ ድግስ ተደግሶ ይጠብቃቸዋል። ከላይ እንደምታዩት በነገው ምሽት አንድ ታላቅ እንግዳ ይዘን እንቀርባለን። እፎይና ዘመዴ ነገ በዘመድ ቲቪ አብረው ያመሻሉ። ሁላችሁም አብራችሁን እንድታመሹ ተጋብዛችኋል። እስከዛሬ በቲክቶክ እና በዩቲዩብ ብቻ መልእክቱን ያስተላልፍ የነበረው ወንድማችን እፎይ በነገው ምሽት ደግሞ ከኔ ከዘመዴ ጋር ያመሻል። ለሚነሱበት ጥያቄዎች በሙሉ ምላሽ ይሰጣል። እናንተም ጥያቄ ካላችሁ በቲክቶክ የፊት ገጼ ላይ በባዮ ላይ በምታዩት አዲሱ ስልክ ቁጥሬ፣ በነገራችን ላይ ስልክ ቁጥር ቀይሬያለሁ፣ በዚያ ሴቭ አድርጋችሁ መደወል ትችላላችሁ። በቴሌግራምም በዋትሳፕም አለን የምትሉትን ጥያቄ መጠየቅ ትችላላችሁ። ከየትኛውም ቤተ እምነት ከእስልምናም፣ ከፕሮቴስታንት፣ ከካቶሊክ፣ ከኦርቶዶክስ እንዲሁም እምነት ባይኖራችሁም እፎይን በተመለከተ የምጠይቀው ጥያቄ አለኝ የምትሉትን ጥያቄ ማቅረብ ትችላላችሁ። በቲክቶክ በሚተላለፍበትም ወቅት ጥያቄያችሁን ቲክቶክ ላይ መጻፍ ትችላላችሁ። ከዚያ ላይ የቲክቶክ አስተናጋጆቻችን ጥያቄውን እየያዙ ወደኛ ያመጡልናል። ወንድማችን እፎይ ይመልሳል ማለት ነው። ስለዚህ ነገ አይኖች ሁሉ መርሃ ግብራችን ወንድማችን እፎይን ወደ ማየት ይሄዳል። አለን የሚባሉ ጥያቄዎች ይመጣሉ፣ ይጠየቃል፣ እርሱም ይመልሳል። እስከ ነገ መልካም ጊዜ ይሆንልን። ይሄንን ሼር፣ ኮፒ ሊንክ አድርጉት፣ ላልደረሰ አድርሱ። ነገ ምሽት በሳተላይት ቴሌቪዥን እንገናኛለን። እንግዲህ እድገት እየመጣ ነው። ከፍ ከፍ እያልን እንሄዳለን። ይህን ያደረገ እግዚአብሔር ክብር ምስጋና ይግባው። ሻሎም ሰላም። እስከ ነገ ድረስ እንገኛለን ብሎ 5 ፊደል በመጻፍ ብቻ ይህን ቪዲዮ ለብዙዎች ማድረስ ይቻላል። ዛሬ የዋንጫ ነው ሼር ኮፒ ሊንክ የምታደርጉልኝ። ምክንያቱም ይህንን መልእክት ለመናገር ዘግይተሃል የሚሉኝ ቦሳውን ታሉብኝ። ስለዚህ ታውጡኛላችሁ ከዚህ ሰቆቃ ብዬ አስባለሁ። ዛሬ ምሽት ከምሽቱ 1 ሰዓት ጀምሮ ለተውድ ማለት ነው ወንድማችን እፎይ እስከዛሬ ድረስ አይተነው በማናውቀው መልኩ በኢንተርቪው በዘመዴ ሳተላይት ቴሌቪዥን ብቅ ሊልልን ነው። ስለዚህ ወንድማችን ልዩ ልዩ መጠይቆች ይቀርቡለታል። ስለሱ ማወቅ ያለብንን ነገሮች ተለይቶ እናውቃለን ማለት ነው። ስለዚህ ምሽት 1 ሰዓት የትም ሳትሄዱ ዘመዴ ቲቪ ላይ ሁላችሁም ቁጭ ብላችሁ ወንድማችንን እንድናደምጠው እንድንመለከተው ጥሬን አቀርብላችኋለሁ። የትም እንዳትሄዱ አደራችሁን። ኮሜንት ላይ እንገኛለን ብቻ። ሌሎቻችሁም ይህንን ማስታወቂያ መስራት ትችላላችሁ እና ከዚያ በኋላ ማንኛውም ጥያቄ ኢንቦክስ ታደርጉልኛላችሁ። ከዚያ በኋላ ጥያቄውን ለወንድማችን እንልክለታለን። ተራ አስይዘን እንጠይቀዋለን ማለት ነው። እስካሁን በቀደም በተናገርኩት መሰረት ወደ 6 ሰዎች በጣም የሚገራርም ጥያቄ ልከዋል። ያንን ለወንድማችን ጥያቄውን አቀርባለሁ። ነገር ግን የክርክር አይደለም፣ የሙግት አይደለም፣ የምን አይደለም። በጨዋ ደንብ ጥያቄዎች መጠየቅ አለባቸው። ባየሁት መሰረት ሁላችንም እንደተከታተልነው እስከ ጥቂት ዓመታት በፊት በእስልምና አካባቢ ያሉ የኦሮሞ ዋሃቢ እስላሞች የሚያነሱት ጥያቄ ነበር። በተለይ ፕሮቴስታንቱም ካቶሊኩም እና ደግሞ የእስልምናውም ክፍል ጥያቄ አለን የሚሉት ኦርቶዶክስ ላይ እና የኦርቶዶክስ ቤተክርስቲያንን በጋራ ነው የሚያጠቋት፣ በጋራ ነው የሚጠይቋት፣ በጋራ ነው በጎቿን ለመቀራመት የሚፈልጉትና ምላሽ የለም ነበር። ጥቂት ጊዜ በጣም ጥያቄ ሲጠየቅ ምላሽ ይሰጡ የነበሩት ለምን አልሰለምኩም ያዘጋጁት ፕሮፌሰር ነበሩ። እሳቸው እንግዲህ ካለፉ በኋላ በጣም ተተክቶ የሰራ የለም።
ወንድም ምህረተአብ አሰፋ፣ ታሪኩ አበራ እንዲሁም ደግሞ አሁን ጴንጤ የሆነው ያሬድ የሚባል በፊት ዲያቆን የነበረ አሁን ፓስተር ሆኗል በጴንጤዎቹ። እነሱ ትንሽ ሞክረዋል። ነገር ግን ዘላቂ አልነበረም። ወቅታዊ ነው። ምላሽ የሚሰጠው እንደ እሳት አደጋ ነበር። ዛኪር እነ ማንትሴ የሚባሉ ይጽፋሉ። እነ ምህረተአብ በአቅማቸው ለመመለስ ሞክረዋል። አለማየሁ ሞገስን የመሰለ በመጽሐፍ የተብራራ ነገር ያደረገ የለም። አለማየሁ ሞገስ በኢህአዴግ ጊዜ ስለነበረ በወቅቱ የነበሩት አብዱልመጂድ ሁሴን የሚባሉት የመንገድና ትራንስፖርት ሚኒስትር የነበሩት የሶማሌው ተወላጅ እሳቸው ፕሮፌሰርን አለማየሁ ሞገስን ለመክሰስ ሞከራው ነበረ። እሳቸው ደግሞ እኔ ስሜ ገሌ ነው፣ ቤቴ እዚህ ነው፣ የቤት ቁጥሬ እንዲህ ነው፣ ስልክ ቁጥሬ ይሄ ነው፣ እኔን የሚፈልገኝ ካለ መምጣት ይችላል ብለው ያኔ ጽፈው መልስ የሰጡ ናቸው። ለምን አልሰለምኩም የሚለውን መጽሐፍ ገበያ ላይ እንደወጣ ነበር እየተገዛ የሚጠፋው። ገበያ ላይ እንደወጣ ነበር እየተገዛ የሚጠፋው። በጣም እንትን ነበር። ከዚያ በኋላ አባ ኪዳነ ማርያም የሚባሉ አባት ነበሩ። አባ ኪዳነ ማርያምም እንዲሁ ምላሽ ለመስጠት ሞክረዋል። ግን በቤተ ክርስቲያን ደረጃ አቋም ተወስዶ በጌታ ላይ፣ በስላሴ ላይ፣ በድንግል ማርያም ላይ፣ በመጽሐፍ ቅዱስ ላይ ለሚነሱ ከእስልምናው አካባቢ ለሚመጡ ጥያቄዎች ደፍሮ መልስ ለመስጠት የሞከረ ሰው አልነበር እና እንግዲህ ሊቃውንቱ ቢፈሩ፣ ሰንበት ትምህርት ቤት ተማሪዎች ቢፈሩ፣ መምህራኑ ቢፈሩ ወይም ባይፈቅድላቸው እግዚአብሔር ይህንን ልጅ አስነስቶታል ማለት ነው እና ግሩፕ ልጆችም ወንድሞችም ጓደኞችም አሉት እነ ክርስቲያን የሚባሉ ልጆች አሉት። ይሄ ልጅ አስነስቶታል። ይሄ ልጅ ሰንበት ተማሪ አይደለም። ይሄ ልጅ የመንፈሳዊ ኮሌጅ ምሩቅ አይደለም። ይሄ ልጅ የአብነት ተማሪ አይደለም። ይሄ ልጅ ዲያቆን አይደለም። ይሄ ልጅ ካህን አይደለም። ይሄ ልጅ ሰበካ ጉባኤ የህንፃ አሰሪ ኮሚቴ አይደለም። እግዚአብሔር እንዲህ ነው የሚመርጠው። እግዚአብሔር እንዲህ ነው የሚመርጠው እና እናንተ ከምትሄዱበት መንገድም ስቦ ሊመርጥ ይችላል። ለምሳሌ ሳኦልን አይታችሁ እንደሆነ ንጉሥ ሳኦልን አህያ የጠፋበትን አህያ ሊፈልግ ሄደው ነው እግዚአብሔር ቆይ እንደሱ አይደለም ለምን ንጉሥ አላደርግህም ብሎ ቀብቶ ያነገሰው። አህያ የሚፈልገውን ሰውዬ አምጥቶ ንጉሥ ያደርጓል። እውነት ነው። እንግዲህ እኔ ገሌ አላልኩም፣ ሳኦልን ነው። ንጉሥ ሳኦል የመጀመሪያው የእስራኤል ንጉሥ ነው ያሉት። አህያ ፍለጋ ወጥቶ የጠፋበትን አህያ ፍለጋ ወጥቶ ቆይ አንተ ና ብሎ የእስራኤል ንጉሥ አድርጎታል። እነ ቅዱስ ጴጥሮስ የተጠሩበትን ምናምን ስንመለከትም እንደዛው አጠራራቸው በዘመድ በእውቀት በምናምን ሳይሆን በቃ ለአገልግሎቱ ያስፈልጉናል ብሎ ነው እግዚአብሔር የሚጠራው። ስለዚህ እፎይም የተጠራው በዚህ መልክ ይመስለኛል። አጠራሩ በዚህ መልክ ነው እና አህያውን ሲፈልግ አምጥቶ አንግሶት እንደሆነ አላውቅም፣ ግን ለክስ በማያመች መልኩ አቤት የእግዚአብሔር ጥበብ፣ አቤት የእግዚአብሔር ስራ። በእፎይ ማን ይወቀሳል? ሪስኩን የሚወስደው እፎይ ነው። የምትከብረው ግን ቤተ ክርስቲያን ናት። ተመልከት፣ የእግዚአብሔር ስራ የምትከብረው ቤተ ክርስቲያን ናት። ግን ሪስኩን የሚወስደው ሰማዕትነትን፣ ዋጋውን፣ መራብ፣ መጠማት፣ መሰደድ የወሰደው እሱ ነው። ይሄ ደግሞ ምርጫ ነው፣ በሰው አይሆንም። ይሄ ልጅ ይህንን ተከታታይ ጊዜ በዚህ ሁኔታ እነዚህ ግሩፖች ከጸኑ እግዚአብሔር የፈለገው ያሰበላቸው ነገር አለ ማለት ነው። አሁን እኔ እንደሱ ልሁን ብል አልችልም። ብዙዎች አሁን ይመኛሉ እንደፎይ ለመሆን። ብዙዎች እንደፎይ ከሱም በላይ አቃለው ሊሉ የሚችሉ ሊኖሩ ይችላሉ። አረብኛውን የጠነቀቁ፣ ቁርአኑን የጠነቀቁ፣ ሐዲሳቱን የጠነቀቁ ሰዎች ሊኖሩ ይችላሉ። እንደፎይ መሆን ይፈልጋሉ። አልተመረጡም። የተመረጠው ለዚህ ጉዳይ እሱ እና እነ እፎይ ከመጡ በኋላ እደግመዋለሁ፣ እነ እፎይ ከመጡ በኋላ በእስልምናው በኩል የሚነሱ ጽንፈኛ ጥያቄዎች፣ ቤተ ክርስቲያን ላይ ይፈሱ የነበሩ ጽንፈኛ ጥያቄዎች እግዚአብሔር በሚያውቀው ቀንሰዋል። እንከባበር የሚል መጥቷል። በእስልምና ደግሞ ክልክል ነው። በእስልምና መሟገት፣ በእስልምና ከክርስቲያኖች ከአይሁዶች ጋር መነጋገር፣ በእስልምና ቁርአንን አንስቶ ገልጦ ለክርክር ማቅረብ የተከለከለ ነው። ይህን ጥሰው ነው የመጡት እነዚህ ዋሃቢዮች ማለት ነው። ዋሃቢዮች ማለት ለእስልምና እንደኛ ፕሮቴስታንት እንደሆኑት ከኛ ተገንጥለው እንደወጡት እንደ ተሐድሶቹ ማለት ነው።
ተሐድሶቹ ይሄ ያስፈልግም እንደሚሉት እነዚህም ጽንፈኞች እስልምና ውስጥ መጥተው ነው ያ ተከባብሮ የኖረውን እስላም እንዲህ ያደረጉት ማለት ነው። ስለ እውነት አሁን ዛሬ እፎይ የሚነጋገራቸው ከራሱ አውጥቶ አይደለም የሚነጋገራቸው ቁርአናቸውን ገልጦ ነው። እነሱ መጽሐፍ ቅዱስ ገልጣቸው ፈልጋችሁ ጠይቁ ይላቸዋል። እሱም ደግሞ ቁርአኑን ገልጦ አንቡ ነው የሚላቸው እና ለማንበብም የሚያጸይፍ ለማንበብም የሚፈራ ብዙ ሰው አለ፣ በጣም ብዙ ሰው አለ። አሁን እፎይ ተሳዳቢ ነው ማለት አያስችልም። እፎይ አውጥታችሁ ስፈልጉ በአረብኛ ስፈልጉ በእንግሊዝኛ ስፈልጉ በአማርኛ አንብቡት። ይሄ ምን ማለት ነው የሚላቸው። እነሱ መጥተው ዋሂድ የሚባሉ እነ ማንትስ የሚባሉ ሰዎች መጥተው ያረጉትን ታውቃላችሁ። ድርሳናት አልቀሯቸው፣ ገድል አልቀራቸው፣ ቅዳሴ አልቀራቸው። ምን ሊጳጵሱ ይሆኑ ሊቀስሱ አይታወቅም። የቤተ ክርስቲያንን ጉዳይ ያገባናል ብለው በሚፈልጉት መልኩ ተርጉመው ነበር። ይህ ሁሉ ነገር በአረብኛ የተሸፈነ ስለሆነ አረብኛውን የሚገልጥ ሰው አይኖርም በሚል እሳቤ ማለት ነው። እግዚአብሔር ደግሞ እነዚህ ልጆች አምጥቶ ግለጡ፣ አንቡ የሚል ነገር አመጣ። ይኸው ይገለጣል፣ ይነበባል። ጥያቄ አሁን እፎይ ከመጡ በኋላ ጥያቄዎች ወደኛ ሳይሆን እያየው ነው። አሁን እንደውም ጊዜ የማሳልፍበት ነገር ነው ያገኘሁት። በየመስጊዱ ጥያቄ ነው። ሴቶቹ ጥያቄ እየጠየቁ ነው። ሙስሊሞች ጥያቄ እየጠየቁ ነው። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው ብለው እኛ ላይ ትኩረት አድርገው እኛ ላይ የወረውሩት የነበረው ድንጋይ ተመልሶ ራሳቸውን እየመታ እፎይ ቤት አትሂዱ፣ ካፊሮች የሚሏችሁን አትስሙ ብለው እንትን ይላሉ። ይሄ ብቻ አይደለም። ሁለት ቦታ ሆነው የጥንቱ እስልምናና አሁን ወሃቢ ለሁለት ሆነው እነዛም ካቀረቀሩበት ወጥቷል። እፎይ ነፃ አውጥቷቸዋል። ስለ እውነት እፎይ የጥንቱን እስልምና ነፃ አውጥቶታል። ወጥተው እንዲናገሩ አድርጓቸዋል፣ እንዲጠይቁ አድርጓቸዋል። እና ይሄ ሰው መጠየቅ ስላለበት ወደ ሚዲያችን እናመጣውና እንጠይቀዋለን። ነገር ግን የትኛውንም አይነት ጥያቄ ለእፎይ ማቅረብ ትችላላችሁ። ቀኑን እነግራችኋለን። ዓርብ ይሁን እሁድ የሚለውን እኔ እንዲያ ከምናደርገው እሁድ ዕለት በተለመደው የዘመዴ ነጭ ነጯን ፕሮግራም ላይ አቅርበ ነው ሰፊ ሰዓት ወስደን እንድንነጋገር ነው የሚለው። ዛሬ ካለው ሁለቷን ቀን አርፌ እሁድ ብንመጣ ብዬ አስባለሁ። ይህንን ከልጆቹ ጋር እንነጋገራለን። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይህን ይመስላል ማለት ነው። ላልሰማ አሰሙ፣ ላላወቀ አሳውቁ። የስብከት ወይም ደግሞ የክርክር ሳይሆን እፎይን ሙስሊሞቹም ራሳ ሼኮችም ጥያቄ ካላችሁ መጠየቅ ትችላላችሁ። የቁርአን ክርክር ምናምን ሳይሆን ማና አንተ ምንድነው አንተ ይሄ እንዴታው ይሄ ምንድነው የምትፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። ያን ጥያቄ ነው ያቀርብለታለሁ። ሁላችሁም በዛ መልኩ መሳተፍ እንችላለን። መከባበሩ ግን በጣም ደስ ብሎኛል። የኢትዮጵያን ችግር የኢትዮጵያን እንትን የቤተክርስቲያን ችግር በዚህ መልኩ መቀረፉ ደስ ብሎኛል ማለት ነው። ከየት ነው እያያችሁን ያላችሁት? እሱን አድርጉና ወደ ዛሬው ጉዳያችን እንገባለን። ከየት ነው እያያችሁን ያላችሁት? አይ ቲንክ ነገ ቴሌቪዥን ፕሮግራም ላይ ሜቢ እንመጣለን ይመስለኛል። የሆነ አንድ መራታ ነው ምናምን የሚባል እዛ እንገናኝ። ቁርባኑን ያሸተተው ከኛ ጋር ነው ሚካኤል።